እጅግ በጣም አስነዋሪ ነገር በታዋቂው ዘማሪ ሴት ልጅ ላይ ደርሷል። አሳልፋ ሰጠች። ጓደኛዋ እንደዚህ አድርጋት አታላ ውስጥ ምናምን ሲባል ፊልም ላይ ነው ማየው። የገዛ ሴት ጓደኛዋ በወንዶች አስደፈረቻት። ብቻዬን ይዤም ደግሞ መቋቋም አልቻልኩም። ለሆነ ሰው መናገር ነበረብኝ። የዚች ልጅ ደም ግን ካለበት ቦታ እየጮኸ ነው። እግዚአብሔር ጸጥ ስላለ የፈራችሁ እንዳይመስላችሁ። ጴንጤ ሆኖ ጽንስ ማስወረድ ተጀመረ። ጽንስ ማስወረድ ነፍስ መግደል በመሆኑ በወንጌል አማኞች ዘንድ የሚታሰብ አልነበረም። ሰይፉ ፋንታው ምን አይነት ማንነት ነው ግን ያለው በኢየሱስ ስም? በዚህ ሴት ላይ ያለው እሳት ግን ገና ዘመናትን ይሻገራል። ማንን ፈራለው? እጅ የበዛበትን ምላስ የበዛበት ሰው አቤት ድጋሚ ሲነሳ። ሴቶች ለምን የዚህችን ሴት ክፋት ግን አጸደቃችሁላት? ባል ምንድነው ጋይስ? ፈርኒቸር ነው? የኪችን ዕቃ ነው? የኢየሱስ ኃያልነት ሲገባ ያለበት ሁኔታ አይገድብም። ነገር ግን እግዚአብሔር በምህረቱ ባለጠጋ ስለሆነ ምህረቱ ብዙ ነው፣ ምህረቱ ብዙ ነው፣ ብዙ ነው፣ ብዙ ነው፣ ምህረቱ ብዙ ነው፣ ብዙ ነው። በጣም ከባድ ነበር። በቃ በጣም ብዙ ህልም ነበረኝ፣ በጣም ብዙ ሀሳብ ነበረኝ፣ በጣም ብዙ እቅድ ነበረኝ። እንደዚህ ጓደኛዋ እንደዚህ አድርጋት አታላ ውስጥ ምናምን ሲባል ፊልም ላይ ነው ማየው። እንደዚህ ነገር የሆነ በሬዲዮ ምናምን ሲሰማ ነው ማውቀው፣ ታሪክ ላይ ነው ማውቀው። እኔ ሪል ለራሱ አይመስለኝም ነበር። ደርሶ እንደዚህ ኤክስፒሪየንስ አደርገዋለሁ ብዬ አንድም ቀን አስቤ አላውቅም ነበር። እሷን ፍለጋ ሄድሽ? ካላችሁ ኢንቲሜሲ አንጻር መርፌን የወጉሽ ምን አስነክተውሽ ነው? ትኬት ልቁረጥ ነው ያለችው። ሄድኩኝ ያለችው ያላኳት የለችም። ስልኬን ወስዳለች። እኔም ስዊች ኦፍ ነው የእሷም ስዊች ኦፍ ነው። የ9-10 ዓመት ጓደኛክ እየፈለገክ ነው እናንተ ጠፍተህበት ወደ ላይ ሄደ። ማንም ነው የሚሄደው። ሲሄድ ላይም ደግሞ ከዛ በኋላ አንቺ ተናጠፍተሽባት እኮ የፈለገችሽ ነው ጓደኛሽ ቅድም አብራችሁን ተስትልኝ ነበሩ ምናምን ቀለል ያለ ማለት ነው። እሺ ብዬ ላይ በቃ ላይ እነሱ ያሉበት ጋር ሲሄድ ላይክ ተሰብስበዋል ማለት ነው አሉ። በቃ ይሄ ፋሚሊያር የነበሩት የማውቃቸው ፌሶች እንዳሉ አሉ ማለት ነው እዛ ተሰብስበው። ከዛ እሷ ግን የለችም። እሷ የለችም። አሳልፋ ሰጠች። በቃ ወደ ራሴ ስመለስ ስንት ሰዓት ላይ ነው ኮንሺየስ የሆንሽው? ስንት ሰዓት አካባቢ? ማታ 2 ሰዓት። ጓደኛ በጣም ከባድ ነው። ብቻሽን ነሽ? ብቻዬን ነኝ። ጥበቃው መቶ ስልክ ልደውልልሽ ምናምን ነገር ሲለኝ ትምህርት ቤት ያለኝ ጓደኛ አላልኩህ ለሱ ደወልኩለት። ቶሎ ድረስልኝ ምናምን ስለው ትራፊክ ምናምን ጥሶ ነው የመጣው። ሲያገኘኝ በቃ ግርጥት ብያለሁ። ድካም ስሜት ይሰማኛል፣ በጣም የመዛል ስሜት። ማንኛውም እንሂድ። እስከዚህ ሰዓት ምን እንዳደረጓት አታውቅም? አላውቅም። እንደዚህ ምናምን ስላት ከዛ እንደዚህ ሊሆን ስለሚችል ፈቃደኛ ኮሽ እንደዚህ ቼክ ላድርግ ምናምን ስትለኝ ቼክ ስታደርግ ውስጥ ልብስ የለም። መጀመሪያ ኮንፈርም ያደረግነው በቃ እንደዚህ አሶልት ይኖራል ብለን መጀመሪያ በሱ ቼክ ይደረግ ተብሎ ቼክ ሲደረግ ትልቁ ዳርከስት የምለው ሴክሬት ይሄ ነው። እንዴት ያለ ከባድ ነገር ነው! በጌታ በኢየሱስ ስም በጓደኛ መከዳት። ኦ ማይ ጋድ። አንድ ሆነሽ ግን ላስተዋውቃችሁ፣ የወርቅነህ አላሩ ብዙዎቻችን የምንወደው ድንቅ ዘማሪ የሱ ልጅ ናት። ኖቫ ወርቅነህ በሚባል ስሟ በሶሻል ሚዲያ ላይ እናውቃታለን። ሴት እህቶቻችን ከምትቀርቡት ሰው መጠንቀቅ እንዳለባችሁና የምትቀርቡትን ሰው ማንነትና የት ይዟችሁ እንደሚሄድ ጓደኛ ስለተባለ ብቻ ተከትለነው እንደማንሄድ ጓደኛ ስለተባለ ብቻ ትረስት እንደማይደረግ የተማርንባት እህታችን ናትና ፖድካስታቸውን ብራንድ ቲዩብ ላይ ሄዳችሁ ማየት ትችላላችሁ። ከ1 ሰዓት ከምናምን በላይ ቆይታ ነበራቸውና ከወንድማችን ጋር እባካችሁ እህቶቻችን በጣም ብዙ እንደዚህ አይነት ነገር የደረሰባቸውን እህቶች በቅርበት አውቃቸዋለሁ። በጣም ብዙ ታሪኮችን ሰምቻለሁ። ስቲል ናው ድረስ ያላገገሙ ከቤተ ክርስቲያን ሸሽቶ እስከ መውጣት ድረስ አገልጋይ ተብሎ በሚጠሩት እንኳን እንደዚህ የደረሰባቸው ሴቶች ወደ ሚዲያ ብንወጣ ቤተሰቦቻችንም አይረዱንም፣ ቤተ ክርስቲያንም ልትረዳን አትችልም ብሎ ህመማቸውን አምቀው ደብቀው በምን እንደነኳቸው በማያውቁት ሁኔታ እንኳን የተደፈሩ በጣም ብዙ ሴቶችን እኔ በግሌ እንኳን አውቃለሁ። ግን እነሱ ስለማይፈልጉ እኔ በግሌ ለፖሊስ እናመልክት ብዬ ጠይቄያቸዋለሁ። ይሄ ነገር ወደ ህግ ይምጣ ምናምን ብዬ ጠይቄያለሁ። ኖ በቃ ግደለን ብንሞት ነው ያሉትና ያለ ፍቃዳቸው ደግሞ ምንም ማድረግ ስለማይቻል አይዟችሁ ከማለት ለነሱ ከመጸለይ ውጪ ምንም ማድረግ አልቻልኩኝምና እባካችሁ እህቶቻችን ተጠንቀቁ። ብትኖርና ከጎኔ ብትሆን በጣም ደስ ይለኝ ነበር እውነት ለመናገር እያለ
ነው። ከሰሞኑ እንግዲህ ይህም ሁለተኛ መነጋገሪያ የሆነና በጣም ብዙዎች ተቀባብለው እጅግ በጣም እየተበሳጩበት ያለውና እሱም ደግሞ ቀነኒ አብዲሳ ባለሳሳት ይቺ እህታችን ካረፈች በኋላ ማን እንደገደላት በምን እንደሞተች እንዴት እንደሞተች እንኳን ይሄን ያህል እርግጠኛ ተኩኖ የተወራ ነገርም እርግጠኛ ተኩኖ ደግሞ ይፋ የወጣ ነገር ባይኖርም በዚች በሞተችዋ እህታችን ዙሪያ በጣም ብዙ የተለያዩ ሐሳቦች እየተሰነዘሩ ነው። ከዛም ሐሳብ መሃል አንደኛው ይሄ ነው። እግዚአብሔር ዝም ስላለ ጉዳዩን የረሳው እንዳይመስላችሁ። እግዚአብሔር ዝም ስላለ፣ እግዚአብሔር ጸጥ ስላለ የፈራችሁ እንዳይመስላችሁ። እግዚአብሔር ዝም ስላለ ስላለፋችሁ ባለሀብቶች በጣም ብዙ ደጋፊ ስልጣን ስላላችሁ እግዚአብሔር የፈራችሁ እንዳይመስላችሁ። እግዚአብሔር ከተነሳ ማንም ሊቆም ስለማይችል ነው። አይደለም እናንተ ምድርን ያንቀጠቅጣል፣ ዓለምን የሚያንቀጠቅጥ አምላክ ነው ያለን። ፍትህ አታዛቡ፣ ፍትህ አታዛቡ፣ ፍትህ አታዛቡ። እግዚአብሔር ይበቀላል። እኔ በዘመን አይቻለሁ እግዚአብሔር ሰው ሲንቅ አይቻለሁ። የተከበረውን ሰው ያከበረውን እግዚአብሔር ሲንቅ አይቻለሁ። ተጠንቀቁ፣ ተጠንቀቁ። እየነገርኩ አይደለም እያስጠነቀቅኩ ነው። ዝም ስላለ የፈራችሁ እንዳይመስላችሁ፣ ለሁሉም ጊዜ ስላለው ነው። ፍትህ አታዛቡ፣ ፍትህ አታዛቡ። የደሃ ደም ዝም አትበሉ። እያንዳንዱ ማስረጃ እያላችሁ ዝም አትበሉ። ተጠንቀቁ፣ ተጠንቀቁ። በስነ ስርዓት ፍረዱ፣ በስነ ስርዓት ፍረዱ። እግዚአብሔር ከተነሳ ማንም ሊቆም አይችልም። እግዚአብሔር ባለስልጣንን ሲያዋርድ አይቻለሁ። በኔ ዘመን ሲያዋርድ አይቻለሁ። ስልጣናችሁ በስነ ስርዓት ተጠቀሙበት። እዛ ቆመህ ፍርድ የምትፈርድበትን እግርህን ሽባ እንዳያረገው፣ የምታወራውን አፍህን ዱዳ እንዳያረገው፣ እንዳይቆልፈው። በዘመኔ ሰው ሲያዋርድ አይቻለሁ። እግዚአብሔር የተናቀውንም ያከብራል፣ የተከበረውን ደግሞ ያወርዳል፣ ያዋርዳል፣ ይንቃል። እግዚአብሔር ያንቋሽሻል። ተራ ሰው እንዳያረጋችሁ ተጠንቀቅ። ኢትዮጵያ ለምን አትባረክም? ኢትዮጵያ እንደዚህ ሰው ለምን ነው የሚንከራተተው ምናምን? የሰው ደም ስላለ ሰው እየተገደለ እያየን ዝም ስለምንል ለዛ ነው። ለዛ ይሁን እግዚአብሔር እኮ ሊባርከን እውቀት አይፈልግም። ከኛ እውቀት አይፈልግም እግዚአብሔር እኛን ሊባርክ ጥሩ ኑሮ ልንኖር እግዚአብሔር ጥበብ አይፈልግም። ከኛ ብር አይፈልግም። ከኛ ጉልበት አይፈልግም። ልባችን ግን ተወጣጥሯል። በየት በኩል እግዚአብሔር ገብቶ እግዚአብሔር ይባርከን? በየት በኩል መጥቶ እግዚአብሔር ይባርክ? በየት በኩል? በትዕቢት ተወጣጥረን በዘር ተከፋፍለን እንዴት ነው? በየት በኩል እግዚአብሔር መጥቶ ይባርከን? እግዚአብሔር እንዳይበቀለን። እግዚአብሔር እድሜ ይሰጣችኋል፣ ግን ይበቀላችኋል። በሰማይም በምድርም እግዚአብሔር ይበቀላችኋል። ተጠንቀቁ። በልጃችሁ እንዳይበቀላችሁ። የስቃይ ኑሮ ነው የሚያኖራችሁ። በስነ ስርዓት ፍረዱ፣ በስነ ስርዓት ፍረዱ። እግዚአብሔር ያያል። የፈራችሁ እንዳይመስላችሁ። ተጠንቀቁ። ስለ ቀነኒ ቤት ይናገር ጮኛዋ በትዳር እንደተጣመሩ እንኳን አይ ዶንት ቲንክ ዘፈን አውጥቶ ነበርና በሐዘን ጊዜ በዘፈን ሊጽናና የሚችለው። እኔ በነገራችን ነገሮችን ስፒሪቹዋል አድርጌ ማየት በጣም ነው ደስ የሚለኝና አንተ ዘፋኙ ሰው እረፍት እንኳን ፈልገ ከሆነ እረፍት በጌታ ነው። የሚታረፉ በጌታ ነው። መጽናናት በጌታ ነው። መስከን በጌታ ነው። ራስህን ለጌታ አሳልፈ ሰሚት አድርግ። በቃ ከዚህ በኋላ የምትጸጸትበት ህይወትም ካለ ያጠፋውም ጥፋት ካለ በእግዚአብሔር ፊት መንበርከክ ነው የሚያዋጣ። አይኗ ላይ የነበረውን ቁስል አይተናል። ነርቨስ ነው መሆኑ ስለ እህቶች ሲወራ ቆሻሻ ተግባር ነው እንደዚህ አይነት ነገር። ሴቶች ላይ እጅ የሚያነሳ ወንድ በጣም ነው የሚያስጠላው። አጥፍተህ ከሆነ በእግዚአብሔር ፊት ተንበርከክ። እቺን ሴት በድለሃት ከሆነ በአንተ ምክንያት እንኳን ብትሆን እግዚአብሔር ፊት ተንበርከከ የእውነት ሳለት ገባ ይገባል። እኔ ማንን ፈራለሁ? እጅ የበዛበትን ሰው ፈራለሁ። ምላስ የበዛበት ሰው አቤት ድጋሚ ሲነሳ በቤት ቁጭ ያለው ወንድምየው ያለ ቀለበት መጣለት። የተቀለበ በሬ ሊታረድ አለው ቆም ያለው በቤቱ። እኔ እንኳን በቤት ይሄን ሁሉ ያህል አመት ኖሬ ድርሻዬን ሳልለ ለዚህ ያለውን የሰጠኸውን ድርሻውን በሙሉ ሂዶ ከአመንዝሮች ጋር እንትላለው። ለሱ በምህረቱ ለሚታመኑ እግዚአብሔር ቸር ነው። እኔ ምስክር ነኝ። ፊቱን ለሚፈልጉ ቸር ነው። አንዳንድ ሰዎች ዝማሬ የቅድስና ቁመት መስሏችሁ ከሆነ የምንዘምረው መዝሙር እግዚአብሔር የሚሰጠን ሞገስ፣ መሰማት፣ መደመጥ እሱ በፒዩሪቲ የሚመጣ መስሎን እኔ ጋር እንደሱ አይደለም።
ብዙ ጊዜ ደክሜያለሁ፣ ብዙ ጊዜ ወድቄያለሁ፣ ብዙ ጊዜ ከጌታ ጋር ውስጥ ጨርሻለሁ። ብዙ ውድቀት፣ ብዙ 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 That's why የተማረ ሰው ብዙ የተተወለት መተላለፍ ኃጢአቱ የተረሳችለት አንተን ቢያመሰግን ቢልስ ጎንበስ ቀና አሳነሰብ እንጂ መቼ በዛና የተማረ ሰው ብዙ የተተወለት መተላለፍ ኃጢአቱ የተረሳችለት አንተን ቢያመሰግን ቢልስ ጎንበስ ቀና አሳነሰብ እንጂ መቼ በዛና የበዛውን ያንተን ምሕረት አይቼ የተትረፈረፈውን ጸጋን ቀምሼ አንተን አለማምለክ ነውር ሆኖ ታየኝ። ይልቅስ መዘመር መቀኘት አሰኘኝ። ላመስግን ከፍ ላድርግህ ልቀኝልህ ልዘምርልህ የርኅራኄ አምላክ ነህ ዓይኖች አይተውሃል ከትናንቱ ይልቅ ልቀርብ ገዶኛል። አንዳንድ ወገኖች በመዝሙር ኢንተርቪው አድርጉኝ እስቲ ይላለሁ። በመዝሙር ምን ማወራዋለኝ ካነበብኩት በቀር ከፍቅሩ በቀር ከምሕረቱ እኔ ብልጭ የሚልብኝ ስለ ራስ እንዴት ይወራል? የምሕረቱ ጥግ ነው እዛም ይወስዳል። የምሕረቱ እኔ አይደለሁም መዝሙር በጸሎት ብዛት የሚመጣ መስሎ ከታያችሁ ነው እግዚአብሔር ምሕረት አላቃለውም። እሱን አሁንም ቢሆን በሱ ነው የምታመነው። ለዛ ነው ዳዊት ሲናገር በምሕረት ብዛት ወደ ቤት እገባለሁ። ስለዚህ ተደፍቶ በመዋል መዝሙር የሚመጣ ከሆነ እንግዲህ ተደፍተን መዋል ነው። እንግዲህ እኔ ሞክሬው አውቃለሁ ግን አይደለም። እዚህች ሴት ላይ ያለው እሳት በቃ ሊትራሊ ዘመን የሚሻገር ነው ማለት ተቀጣጥሎ የማያባራ እሳት ነው። የመንፈስ ቅዱስ እሳት ስለሆነ ማለት ነውና በኢየሱስ ስም በቃ እንዴት እንደምወዳት እንዴት እኔ ማለት እና የቃል መገለጧ ይሄ ሪቪሌሽኗ በጣም ያስደንቀኛል። ማለት በምን አይነት መገለጥ ውስጥና በምን አይነት ሪቪሌሽን የሆነ ዊዝደም ፉል በሆነ ነገር ውስጥ በሆነ ስፒሪት ሪልም ውስጥ ሆና የምትጽፋቸው መዝሙሮችና ግጥሞች ያስደንቁኛል። ማለት በቃ የዜማ መሰጣጠሯና አወቃቀሩ ራሱ ሌላ ታሪክ ነው። እያንዳንዷን ነገር የመንፈስ ቅዱስ ቅመም እንደሆነች በቃ አይታችሁ ሰምታችሁ ትለዩታላችሁ። ገና ፊቷን አይታችሁ የሆነ ከመንፈስ ቅዱስ ጋራ በጣም ከባድ የሆነ ፌሎሺፕ እንዳላት መለየት የምትችሏት ሴት ናትና ጌታ ኢየሱስ ክርስቶስ ሁላችንን የሚርዳን የእውነት እንደዚህ እንድንቀኝለት ስለሱ እንደዚህ እንድናወራለት ይርዳን። በቃ ሁላችንም እኮ ነው ነገሮች እናጠፋለን፣ ግን የበደሉን ይቅርታ እንደምንልም ስለምንገልጽ በጸሎታችን ቤትዬ አታሳፍረኝም ይቅርታ ጠይቃት ግድል ምን ማለት እንደዚህ ወሬ ነው ማለት እኔ ሳላስባት ቀርቼ ብዳም አይደለም። በጣም ነው የምወዳት። እኔ ብዙ ነገር አሳልፌያለሁ። በኔ ላይፍ ውስጥ ብዙ ነገር አሳልፌያለሁ። እኔ እሷን ከድቼ አይደለም ልጅን ከድቼ አይደለም ክፍለ ሀገር ሄድኩበት ምክንያቱም አለኝ የራሴ። በቃ በጣም ውጥረት ውስጥ ነበርኩኝ፣ በጣም ቻሌንጅ ውስጥ ነበርኩኝ። እኔ እሷንም እንደዚህ ለማድረግ ፈልጌ አይደለም። በቃ ከራሴ ውስጥ በኔ ህይወት ውስጥ ግብግብ ኃይለኛ ግብግብ ገጥሜ ይቅርታ በጣም ይገባሻል እንዴ? አይ ቪዲዮ ትዝ ይላችኋል። በባለፈው እንግዲህ ስለ ፍቅር ስናወራበት ነበር እንዴ? አይሲዩ ቅርብላል በቃ አይዞ ገርም ነው። ደስ ይላል።
ሰው ሲታረቅ ያለው ደስታ ለየት ይላል። የእውነት ሰዎች ምናምን በሆነ አለመግባባት ሚስ አንደርስታንድ በመደራረግና አንዱን በድሎት ይለያያል ምናምንና ምንም ይሁን ምን ግን እግዚአብሔር ባደረገልን ምህረት በዳዩ ተበዳዩን ይቅርታ የሚጠይቅበትና የተበደለው ሰው ደግሞ ይቅርታ ሲያደርግ በጣም ደስ የሚል ነገር ነውና ሰይፉ ፋንታሁን ያደረገው ነገር አያስመሰግነውም ማለት በእነዚህ ሁለቱ ካፕሎች መሃል ያለውን ኬዝ አናውቁ ይቅርታ ብዙ የሚፈታውና ብዙ ነገሮችን እንደሚያስተካክል አይቼበታለሁኝና ሰይፉ ፋንታሁን በዚህ አጋጣሚ ጌታ ኢየሱስ ክርስቶስ ዘመኑን ይባርከው። የእውነት ተባረክ። የእውነት ይቅርታን የሚያስተምርና ይቅርታን ለይቅርታ ሰዎችን የሚያነሳሳ ሰው ትልቅ ሰው ነው። በቃ ስምህ ማን ነው? ዳዊት ምኞት። ስምህ ልቀይረው ሚሊዮን ልበልህ? አልፈልግም። እግዚአብሔር ሰው አልፈልግም። ሚሊዮን ዛሬ ምንም ነገር አይገዛም። ሌላ ይቀርልኝ። እግዚአብሔር ትልቅ ነው። ቢሊዮን ልበልህ? እሱም አይሆንም። ብዙ ሰዎች አላቸው የእግዚአብሔር ሰው። ትሪሊዮን ልበልህ? እና ኤለን መስክ የሚባሉ ትልልቅ ቱጃሮች አላቸው የእግዚአብሔር ሰው። ሰው ያልደረሰበትን ነው እግዚአብሔር ማድረግ የሚችለው። ኳትሪሊዮን ልበልህ? እቀበላለሁ። ደስ ይላል። ከፍ አድርገ እንዲህ ከጠየቅ አይቀር ከፍ አድርገ መጠየቅ ነው እንጂ የምን ሚሊዮን ላይ ምናምን እውነቱን እኮ ነው። ሚሊዮን አሁን ትልቅ ነገር ልግዛ ብለህ ብትል ትልቅ ነገር አይገዛልህም። ኖርማል የሆኑ ቀዳዳዎችን ሊሸፍንልህ ነው የሚችለው። አሁን ኢትዮጵያ ውስጥ ባለው የገንዘብ ለሐሰተኛ ነቢያቶች እንግዲህ ዶክተር ማሙሻ ፈንታ የተናገረው አንድ በጣም ልብ የሚገዛ ንግግር አለ። አሁን የነቢያቱን አይተህ ስማ ሰው መሆን ይበቃል እኮ ለመጸየፍ። እሱ ባይብል ባታውቅም ትጸየፈዋል። አንድ በጣም ጥሩ ሰው መሆን ይበቃል። አንድ በጣም ጥሩ ሰው መሆን የሥነ ምግባር ሰው እውነት ድሃን እንደዚህ የሚዘቀዝቀው መበለቶችን መቀነት የሚያስፈታ የማይራራ ለመንጋው የማይራሩ ይላቸው ለመንጋው ማይራሩ እና ነብይ ትለዋለህ። እሱ አፍሪካ ማተው በቃ ቆማው ሁሉ ይሰብክባቸዋል አንዳንዶቹ። እኔ በጣም የሚገርመኝ ሬዲ ነን እኛም እንዲቆምብን። እኔ የሚያስቀኝ የወጣው ሰው ያረብ ያጎነበሰው ሰው የሚገርም ኢየሱስ ያውቃል ይላሉ ነው ያጎነበሰው ሰው do we really know Christ? ደግሞ የሚጠቀሰው መስላቸው ኢየሱስ ክርስቶስ አህያው ላይ ወጣ ነው። ታዲያ ሰው አይደለ እንዴ አንተ? ሰው ላይ ወጣ እንዴ ኢየሱስ? እንዴ ሰው ላይ ወጥቷል እንዴ ኢየሱስ? ሰው ላይ ወጥቷል እንዴ ሐዋርያት? ሊያመልኳቸው ሲሉ እምቢ አሉ እንጂ። ቢዮንድ ዛት ግን እነኚህ ስጦታዎች አሉ ብዬ አምናለሁ። እጅግ በጣም አስከፊና እጅግ በጣም ቀፋፊ ልምምድ እየሆነ የመጣው እንግዲህ እቺ ታይትል ይዘው ብዝበዛ ነው። በቃ ከገጠርም ይምጣ ከተማ ውስጥም ያለው አፖስትል ሲል ራሱ የምታገኙት አፍጠሩ ለነዚህ ነብይ ነኝ ሐዋርያ ነኝ ምናምን ብሎ ራሳቸውን የሚጠሩ ቀማኞችንና ቀጣፊዎችን አይደለም እኔ በእነሱ አይደለም ቅር የምሰኘው። ኦሬዲ እነሱ አምላካቸውንም የማያውቁ ፈሪሃ እግዚአብሔርም የሌለባቸው ደፋሮችና ጨካኞች ናቸው። እኔ የማዝነው እንደዚህ ሲበዘበዝና እንደዚህ ሲቀለድበትና ሲሾፍበት እንደ ከብት ዝም ብሎ የሚነዳው ምእመንና ህዝብ ነው የሚያሳዝነኝ። ሐምሌ 6 ቀን ደረሰ። ማለትም ነገ ሰኞ ከጧቱ 3 ሰዓት ተኩል ጀምሮ ለሁሉም ሰው ጸልዬ የሞገስ አኖይንቲንግ ኦይል በነፃ የማድልበት ቀን ነው። በሰዎች ዘንድ ለመወደድና ተቀባይነት ለማግኘት ተብሎ ጠንቋይ ቤት የሚሰራው መተት ምን እንደሆነ ታውቃላችሁ? በሀገራችን ባህል የግርማ ሞገስ ወይም የመወደድ መተት ይባላል። በእስልምና አስተምሮ ደግሞ ቲወላ በመባል የሚታወቅ ሲሆን ሰዎችን በቋጠሮ በክታብ ወይም በድግምት ለማስወደድ የሚደረግ አሰራር ነው። ነገር ግን ሁለቱም ሃይማኖቶች እንደሚነግሩን ይህ ድርጊት ከባድ ጥፋትና በእግዚአብሔር በክርስትና በአላህ በእስልምና ማጋራት ወይም ደግሞ ሽርክ ነው። እውነተኛ ግርማ ሞገስና ተቀባይነት የሚገኘው በክታብ ሳይሆን በመልካም ስነ ምግባር በእውነተኛ ማንነትና በእግዚአብሔር እገዛ ብቻ እንደሆነ ማወቅ አለብን። ወንድማችን የሚያስተዋውቀው የሞገስ አኖይንቲንግ ኦይል ወደ ቤተክርስቲያን ሾልኮ የገባ ሰይጣናዊና የጥንቆላ አሰራር ነው። ምክንያቱም እኛ በክርስቶስ ኢየሱስ በእግዚአብሔር ዘንድ ሞገስ ካገኘን ወዲህ በሰው ዘንድ ሞገስ ለማግኘት መጣጣር በክርስቶስ በእግዚአብሔር ዘንድ ያገኘነውን ተቀባይነት ማጣጣል ነው። ኧረ መሳይ አታፍርም? በኢየሱስ ክርስቶስ እኔ ጌታ ሳይው ሳቄ ነው የሚመጣው ይሄ ሰው
ትዝ ይላችኋል ማን ነው ሜጀር ዋን ሻርፕ ሹተር ምናምን የሚባለው ሰውዬ ስሙ ይጠፋብኛል። ሜጀር ዋን ተካ እና እሱ ጋር ምናምን ትዝ ይላችኋል የመድረክ አሽቃባጭ ነበረ ምናምን ሜጀር ፕሮፌት ሻርፕ ሹተር ፕሮፌሲ ምናምን ባዙቃ ምናምን ግድል ነው የሚያደርገኝ። በቃ እሱ ሳይሆን የሆነ ጊዜ ምናምን ትዝ ይለኛል እና ሰሚት ፍየል ቤት አካባቢ የሆነች ኮፊ ያወሳለች ምናምን እና ከአንድ ወንድሜ ጋር ቅዱስ ከሚባል ከአንድ ወንድሜ ጋር ሄጄ እዛ አግኝቼው ነበረ እና ምን ሼ ነው ግን እሱ ፓርት ምናምን ስሜታዊ ሆንኩ ምናምን ብሎኛል። እኔ አልደብቅም፣ ምክንያቱም ቀጣፊዎች ስለሆናችሁ ውሸታሞች ስለሆናችሁ ማለት ነው። ፌስ ቱ ፌስ ብንጋፈጥ ያልካትን ቃል በቃል ልነግርህ እችላለሁ አልፈራህም ስለሆነ ማለት ነውና እና አሁን ቸርች ምናምን ከፈተና ምናምን በቃ ምናምን ሲል አይ ካንተ በቃ ብቻ ራሳችሁን ጠብቁ። ከፍቷል ዘመኑ ከፍቷል። አይ ካንተ ከዚህ በላይ አልናገርም። ጽንስ ማስወረድ ነፍስ መግደል በመሆኑ በወንጌል አማኞች ዘንድ ፈጽሞ የሚታሰብ አልነበረም። ድሮ በምዕራባውያኑ ቤተ ክርስቲያናት ዘንድ የታሰበበት ውርጃና ድንገተኛ ውርጃ ተብሎ ተለይተዋል። ዴሊበሬት አቦርሽን እና ኦልተርኔቲቭ አቦርሽን ብለው ቢቸግር ምንድነው እንደሚባለው በሀገራችን ለማለት የሚሞከረው ምንድነው? ታስቦበት የሚደረግ ውርጃን አንደግፍም፣ ምክንያታዊ ውርጃን አንከለክልም ነው እየተባለ ያለው። የጨቅላውን ነፍስ ለመቅጠፍ አማራጭ ወይ ማምለጫ ምክንያት መፈለግ ትክክል ነው ወይ? ትክክል ነው እንደማትሉኝ እርግጠኛ ነኝ። ግድያን በምንም ምክንያት ማጽደቅ የሚቻልበት መንገድ የለም። በዚህ ጉዳይ ወንጌላውያን አማኞች ግልጽ አቋም ሊኖረን በተገባ ነበረ። ይህንን አቋማችንን በመድረክም ሆነ በመገናኛ ዘዴዎች እንዲሁም በጽሁፍ ስራዎቻችን በማህበረሰቡ ጆሮ ማስተጋባትና ለዚህ ፈርም የሆነ አቋም ሊኖረን ይገባ ነበር። ግን በጣም ተከፋፍለናል። ከኔ ጋር ናችሁ? እንዴት እንደወረድን እያየን ነው። በኢየሱስ ግን አይዟችሁ፣ ወርደን አንከርም፣ እንወጣለን። የጉባኤ እንኳን ቢግባባ በዚች ቤተክርስቲያን ደረጃ መውጣት ይሆናል። አሜን። አዎ መነሳት ይሆናል። አሜን። አንድ ቦታ ይግድ መጀመር አለበት። በጣም ከባድ ነው ይሄ ነገር። ኖርማላይዝ እየተደረጉ እየመጡ ካሉ ነገሮች መሃል አንደኛው ነውና በቃ ኖርማል ተደርጓል ማለት በጣም ኖርማል ማለት ነው። ሲምፕሊ የሚደረግ ነገር በቃ ሲምፕሊ ተነስቶ የሚደረግ ነገር ሆኗልና ቤተክርስቲያን ከዚህ ነገር የምንረዳው ቤተክርስቲያን በጣም ልታዘጋጃቸውና ፕሪፔር ልታደርጋቸው የሚገቡ በጣም ትምህርቶች እንዳሉ በጣም ብዙ አስተማሪዎች ኢነርጂያቸውን በማይሆን ነገር ላይ ኢንቨስት እያደረጉ እንዳሉ የምንረዳበት ይሄ ክራይሲሳችን ነውና እባካችሁ ምናልባት የቤተክርስቲያን አገልጋዮችና የቤተክርስቲያን መሪዎች ይህንን ቪዲዮ እያያችሁት ከሆነ ኢንኬስ እባካችሁ ለወጣቱ ስፔሻሊ ለወጣቱ ከ20 እስከ 30 አካባቢ ላሉ ወጣቶች እንደዚህ አይነት ነገሮች ላይ ሲሪየስሊ ትምህርት ብትሰጡና አዌርነስ ለመፍጠር ብትሞክሩ በጣም ቆንጆ ይመስለኛል። ምክንያቱም ኩክድ እየተደረግን ነው። በቃ ከምነግራችሁ በላይ ኩክድ እየተደረግን ነውና እናንተ እናት አባቶችን በቃ ታላላቆቻችንን ምናምን ጸልዩልን፣ እኛም ደግሞ እንጸልይላችኋለን። በቃ አሁን ዘመኑ ለእግዚአብሔር አሳልፈን የምንሰጥበት ዘመን ነው። በቃ ግዴታ ተንበርክከን ከእግዚአብሔር ጋራ በፌሎሺፕ በሱ ፊት ራሳችንን የምናቀርብበት ታይም ነው። ምንቀልድበት ወለም ዘለም የምንልበት ጊዜ አይደለም። ምንድነው ባል ምንድነው? ጋይስ ምንድነው? በእናታችሁ ንገሩኝ። ምንድነው? ፈርኒቸር ነው? የኪችን ዕቃ ነው? መደርደሪያ ነው? ምንድነው? ባል ጨንቁኝ፣ በእናታችሁ ንገሩኝ። ባል ምን እንደሆነ ወጥቼ እንድገዛ ለቤቴ ያስፈልገኛል። ባል ራስ ነው የኔ እናት። ልክ እንዳንቺ ውዝግብግብ እያሉ ላሉት ራስ ነው ባል። እንዳትወዛገቢስ ተብለ ያደርግሻል። ከጌታ የሆነ ባል ማለት ነው። እንዲህ ያልሽ ፈርኒቸር ነው፣ አልጋ ነው፣ ፍራሽ ነው ያልሽ፣ ቴብል ነው፣ ምንድነው ምናምን ዕቃ ነው ያልሽ፣ ፍሪጅ ነው ያልሽ ከምትወዛገቢ ራስ ነው የተባለበትም ለዚህ ነው። ልክ ውዝግብግብ እንዳትይ አንቺን ሃንድል ያደርግሻል። በቃ ባል ደግሞ ለሌሎች ሴቶች አይደለም ለእንደነዚህ ጭንቅላተ ቢሶች ነው እያልኩ ያለሁት። ማለት ምን ያህል ኤክስትሪም እየሄደች እንደሆነ ግን አይታችኋታል።
ገብቷቸዋል። ግን አንዳንድ ሴቶች ምን ያህል ማኒፑሌት እየተደረጋችሁ እንደሆነ አብዛኛው ሴቶች እኮ አጽድቀውላታል ስተቷል፣ ተመችቷቸዋል ምናምን ወዳችሁ በቃ ተምችት ብሏቸዋል፣ እየተደላላችሁበት ነው። ፎርሻቸዋል ወደዳችሁም ጠላችሁ። ባል ምንድነው ምናምን ባታውቅ እኮ ይሁን፣ ግን ለወንድ ያላት የጥላቻ ጥግ ስለሆነ ነው። ይቺ ሴት ባል ፈርኒቸር ነው ወይስ የኪችን ዕቃ ስትል ሰማው ልበል። ለመሆኑ ባልና ፈርኒቸር ምን ያገናኛቸዋል? አንድ ገበሬ የነበረችውን የቆየች ውሻ ስራ አትሰራም ብሎ ከቤት ሊያስወጣት ይወስናል። ውሻዋ ግን ማታ ሌባ ሲመጣ በኃይል ጮኻ እርሱን ቤቱንና ያለውን ንብረቱን በሙሉ ታስጥላለች። በማግስቱ ገበሬው እረ ይቺስ ውሻ ሳትሆን የቤቴ አጥር ናት አለ ይባላል። ዛሬም ክቡር የሆነውንና በእግዚአብሔር መልክ እንደ እግዚአብሔር ምሳሌ የተፈጠረውን ሰው አገልግሎት ሰጪ በሆነ ግዑዝ ዕቃ መስሎ ማውራት የተንሸዋረረ እይታ እንዳለ ያስረዳል። ባል የቤት ማስዋቢያ ፈርኒቸር ወይም ደግሞ አገልግሎት ሰጥቶ የሚያልቅ የኪችን ዕቃ አይደለም። እውነተኛ እኩልነት እና መከባበር የሚጀምረው የሰውን ሰብአዊ ክብሩን በመጠበቅ ነው። ባልና ሚስት በትዳር ውስጥ እኩል ድርሻ አላቸው። አብሮ የሚበለጽጉ የህይወት አጋሮች እንጂ ቁሳቁስ አይደሉም። ይቺ ሴት ስለ ጋብቻ ያላት አመለካከት ጤነኛ አይደለም። ስለ ሴቶች መብት መሟገት መብቷ ነው። እኛ ሀገር ላይ ሴቶች ይበደላሉ፣ ይጨቆናሉ። በትክክል ድርብ ጭቆና ይገጥማቸዋል። አዎ እንደ ዜጋ ሁሉም ሰው ከሚገጥመውና ከሚጨቆንበት ነገር ባለፈ ሴቶች ሴት በመሆናቸው የሚደርስባቸው ብዙ በደልና ጫና አለኛ ሀገር። ታዲያ ይህንን ነገር የሴቶችን መብት ለማስጠበቅና ይህንን ክፍተት ለመሙላት ወንድን በዚህ ደረጃ ዝቅ ማድረግ ተገቢ አይደለም። ባይዘዌ ወንድን በመጥላት አይደለም የሴቶችን መብት የምታስከብሪው ወይም ደግሞ ለሴቶች መብት ተሟጋች የምትሆኙ ወይም ሴቶች ለምን አቢዩዝ ይደረጋሉ ብለሽ ስቲ ወንዱን በማጥላላት አይደለም። ይሄው መተሽኛን ቼክ ብታደርጊን ስለ እህቶቻችን እኛም ከናንተ በላይ ነው ጓ ምንለው። በቃ ማንም ቢሆን እኔ ያለው ባውንደሪዋን አልፎ እህቴን አይነካትም። ማንም ቢሆን ከጎኔ ያለችዋን ሴት መጥቶ አይነካትም። ምን ይያለው ወንዱ እንኳን ከናንተ ባልተናነሰ መልኩ ስለ ሴቶች አቢዩዝ መደረግ ይናገራል። ሁሉንም ወንድ ጨፍልቀሽና አንድ ላይ አምጥተሽ እንዲ በአንድ ሀስቲ ጀነራላይዝ አድርገሽ ክፉ አድርገሽ የሴቶች አይምሮ ውስጥ ኢሜጅ መሳል ታዲያ ይሄ ጤናማነት ነው? እዚህ ሌላው ነገርሽ ጥሩ ነው። ኦኬ ለሴቶች የምትሟገችው መሟገት ያለሽ አቋም ምናምን የሚበረታታ ነው፣ የሚደገፍ ነው። እንደዚህ አይነት የተንሸዋረረና መርዛማ ነገርሽን ግን ይዘሽ ወደ ሶሻል ሚዲያ ስትመጪ ማንም ኮምፕሮማይዝ አያደርግልሽም። ጊዜ ካለህ ኢየሱስ ያደረገልህን ነገር ልንገርህ። ይሄ ምስል ይታያል። መልህቅ ይባላል። መርከብ በማዕበል መካከል እንዳይናወጥ ሲፈልግ ወደ ባህሩ የመሬቱ ክፍል ድረስ ይለቀዋል። መልህቁ የሚገባና የባህሩን መሬት ቆንጥጦ ይዞ ማዕበሉ እንደፈለገ ቢናወጥ መርከቧ በሰላም ትቀመጣለች፣ ምንም አያሳስባት። ኢየሱስ ምን እንዳደረገ ታውቃለህ? እኔና አንተን በደሙ ካዳነን ካነጻን በኋላ ይሄንን ተስፋ የመውረስ ተስፋችንን የመዳን ተስፋችንን ለኛ ብቻ ተሰጥቶን አይደለም የሄደው፣ ይዞት ወደ ሰማይ ነው መቅደስ የገባው። መጽሐፍ ሲናገር እንደዚህ ያለ፣ ይህም ተስፋ የተሰጠን ተስፋ እንደ መልህቅ ሆኖ ይዞ ገብቶታል ወደ ሰማይ ማለት ነው። እና ከኛ ጋር አስተሳስሮን ይዞት ሄደው። ስለዚህ እዚህ ምድር ላይ የሚፈጠረው የትኛውም አይነት ውካታ ምድር ሰላም የላትም። ልትነግርህ የምትችለው ሞት ነው፣ ልትነግርህ የምትችለው ጭንቀት ነው። በዚህ መካከል ግን ይሄ እንደ መልህቅ ሆኖ ስለገባ ከኛ ሊወሰድ አይችልም። ይሄንን እያሰብን በምትናወጠው ዓለም ላይ በሰላም እንድንረጋጋ አድርጎናል። ተስፋ አለን። አሁን የምንወርሰው ከተማ አለ፣ የምንገባበት ከተማ አለ። ጠፊ አይደለንም። ዓለም የምትናገረው ስለኛ ዓለም እንደምትለን እንዳልሆንን ጠንቅቀን እናውቃለን። ይህንን ያረጋገጠልን ምንድነው? ኢየሱስ ከሰማይ ጋር ስላገናኘን ነው። አሁን ከሰማይ ጋር የተገናኘ ማንነት፣ ተስፋ፣ እውነት፣ ርስት አለን። ኢየሱስ እንደ መልህቅ አድርጎ ወደ ሰማይ ይህንን ተስፋ አስገብቶታል። ስለዚህ አንጠፋም። ዓለም የፈለገ ብትለን እኛ በክርስቶስ ኢየሱስ ሰላም፣ እረፍትና የዘላለም ሕይወት አለን። የምንጠብቀው ተስፋ አለ። አሜን። የምንጠብቀው ተስፋችን ኢየሱስ ክርስቶስ አለ። ዋው! ወንጌል በነገራችን ላይ በዚህ መልኩ ደግሞ ይሰበካል። ኢየሱስ ነው። መድኃኒት ኢየሱስ ነው። ሰላም ኢየሱስ ነው።
ስለዚህ ምን እያለ ይናገራል? በአውቶሪቲ በስልጣን ይናገራል። በቃ መዳን በኢየሱስ ነው። ስለዚህ እመን እያለ በአውቶሪቲ ይናገራል። አብዛኛዎቻችን ግን ዛሬ ሙሉ ጤናማነት ሙሉ ሰውነታችን ጤናማ ሆኖ ተራምደን አይተን በእጆቻችን ገልጠን ማንበብ የምንችለውን ነገር በስንፍናና በእንዝላልነት እንተውና ለማንም መጽሐፍ ቅዱስን እንደ አለርጂ ለሚጸየፍ ሰው ራሳችንን አሳልፈን እንበላለን፣ እንሸወዳለን፣ ስናሸረግድላቸው እንኖራለን። እባካችሁ ከእግዚአብሔር ቃል ጋራ ከእግዚአብሔር እውነት ጋራ መጣበቅ ይሁንላችሁ። ለማንኛውም ለዛሬ ይዤላችሁ የመጣሁት ቪዲዮ ይመስል ነበር። ሁላችሁም እንደተማራችሁበት ቁም ነገር እንደጨበጣችሁበት ተስፋ አደርጋለሁ። በቀጣይ ቪዲዮ እስክንገናኝ ድረስ ሰላም ቆዩልኝ። ይመቻችሁ።